የዘመኑ ዳዊትና የቴክኖሎጂው ጎልያድ ያች የፋርስ ምድር የሻሂድ ሰማዕታትና የዓለም አቀፍ ፖለቲካ ያልታሰበው አዙሪት። ወዳጄ የሀገራችን ሰው ሲተርት ትንኝ ዝሆንን ጆሮ ውስጥ ገብታ ታንበረክካለች ይላል። ይህ አባባል ለዘመናት በገጠር ጎጆቻችን ውስጥ ሲነገር የኖረ ተራ ተረት ይመስል ይሆናል። ነገር ግን ሰሞኑን ያለፈውንና ዓለምን ያናወጠውን የመካከለኛው ምስራቅ ጦርነት በትኩረት ለተመለከተ የዚህን ሀገርኛ ብሂል ጥልቅ ፍልስፍና ከመገረም ጋር ይረዳዋል። ያች የፋርስ ምድር በታሪክ ማህደር ውስጥ የታላቅነትን ካባ ደርባ ዛሬ ደግሞ በቴህራን ቤተ መንግስት በሚሰነዘሩ የፖለቲካ ቀስቶች ዓለምን ስታስጨንቅ የከረመችው ኢራን የዘመናችንን የጦርነት ትርጉም ከመሰረቱ የለወጠችበትን የታሪክ ምዕራፍ ነው ዛሬ የምንመረምረው። አሜሪካና እስራኤል የቴህራኑን ጠንካራ ሰው አያቶላ አሊ ኻሜኒን እና በርካታ አመራሮቻቸውን በተራቀቀ የሚሳኤል ጥቃት ሲገድሉ ትልቁን የዘንዶ ራስ የቆረጡ መስሏቸው ነበር። በዋሽንግተንና በቴል አቪቭ የድል ዜማዎች ተዘመሩ። የሽብር አውታር ተበጠሰ ተባለም። የዓለም ፖለቲካን የስበት ማዕከል ጠንቅቀው የሚያውቁት ግን ያ እርምጃ የሰላም ማብሰሪያ ሳይሆን የመከራ ሳጥን መክፈቻ ቁልፍ መሆኑን ጠረጠሩ። እናም ልክ ነበሩ። እባብን የገደለ በትር አይጣልም እንዲሉ አያቶላ ኻሜኒ መገደላቸው የፋርስን ምድር ተስፋ ያስቆረጣት ሳይሆን ይልቁንም በውስጡ አምቃ የያዘችውን የበቀል እሳት ያለ ገደብ እንድትተፋው አደረጋት። ያ የበቀል እሳት ደግሞ ስሙ ሻሂድ ይባላል። ሻሂድ በአረብኛና በፋርስ ቋንቋ ምስክር ወይም ሰማዕት ማለት ነው። አያቶላ ኻሜኒ በህይወት በነበሩበት ዘመን ይህንን ስም ለነዚህ ትናንሽ በራሪ ድሮኖች ሲሰጡ ዝም ብሎ አልነበረም። እነዚህ ድሮኖች አብራሪ የሌላቸው ሄደው የማይመለሱ ኢላማቸው ላይ ሲደርሱ ራሳቸውን መስዋዕት አድርገው የሚፈነዱ ሰማዕታት ናቸው። ጦርነቱ በፈነዳበት በዚያ አስፈሪ ሳምንት ዓለም የሻሂድን ትርጉም በተግባር አየው። እነዚህ ሰማዕት ተብሎ በተሰየሙ የሞት መልእክተኞች ለምዕራባውያንና ለወዳጆቻቸው የሞት የፍርሃትና የውድመት ሕያው ምስክር መሆናቸውን ቀጥለዋል። እዚህ ጋር ነው ወዳጄ ነገሩ የሚገርመው። ሻሂድ 136 የተሰኘው ይህ ድሮን ረቂቅና ውድ ቴክኖሎጂ የታጨቀበት መሳሪያ አይደለም። የውስጥ አዋቂዎችና ወታደራዊ ተንታኞች እንደሚሉት ድሮኑ የሚጠቀመው እንደ ሞተር ብስክሌት የሚጮህ ተራ ሞተርና በገበያ ላይ በቀላሉ የሚገኙ የኤሌክትሮኒክስ ቁርጥራጮችን ነው። ነገር ግን ይህ ቀላልነት ራሱ ትልቅ የጦር መሳሪያ ሆኖ አገለገለም። በዓለም አቀፍ የስርዓት ትንታኔ መነጽር ስናየው አንድ ትንሽ ለውጥ በጠቅላላው ስርዓት ላይ ግዙፍ መናጋትን ሊፈጥር ይችላል። ሻሂድ ያደረገውም ይህንኑ ነው። በዚያች የበቀል ቀን የቴህራን ወታደራዊ አዛዦች የመንጋ ጥቃት ወይም ስዋርም ታክቲክስ የተሰኘውን አጥፊ ስልታቸውን ያለገደብ ለቀቁት። አያቶላ ኻሜኒ በሞታቸው ያወረሱት ትልቅ ስትራቴጂ ጦርነትን ከሜዳ ወደ ካዝና ማዛወር ነበር። አንድ ሻሂድ ብቻውን አልመጣም። 50፣ 100፣ 200 ሆነው እንደ ንብ መንጋ በአንድ ጊዜ ተለቀቁ። የሰማዩን ገጽታ የሞሉት እነዚህ የበራሪ ተርቦች ድምጽ የእስራኤልና የአሜሪካ የጦር ሰፈሮችን በሽብር አናወጡ። በዚህ ጊዜ የቱንም ያክል ዘመናዊ የሚባሉ እንደ አይረንዶም እና ፔትሪዮት ያሉት የአየር መከላከያ ጋሻዎች የትኛውን ጥለው የትኛውን እንደሚተው ግራ ተጋቡ። አንዱ ሻሂድ ሲመታ ሌላው አምልጦ ያልፋል። ሶስተኛው ደግሞ ትልቁን የጦር መርከብ ወይም ስትራቴጂካዊ የጦር ሰፈር ያወድማል። የሀገራችን ሰው የጅብ ችኩል ቀንድ ይነክሳል ይላል። ሀያላኑ ሀገራት የቴህራንን መሪ ሲገድሉ ውጤቱን በችኮላ ነበር የገመቱት። ነገር ግን የፋርስ ምድር የቀመረችው ሂሳብ ሌላ ነበር። እዚህ ጋር ነው የቴህራን ረቂቅ የጦርነት ስልት ቁልጭ ብሎ የሚወጣው። አንድን ሻሂድ ለመጣል ጠላት የሚጠቀመው ዘመናዊ ሚሳኤል ዋጋው ከ3 እስከ 4 ሚሊዮን ዶላር ይደርሳል። ሻሂድ ግን ዋጋው ከ20,000 ዶላር አይበልጥም። ከአንዲት መካከለኛ መኪና ያንሳል። ይህ ማለት አሜሪካና እስራኤል 10 ርካሽ በራሪ ቦምቦችን ለመጣል 40 ሚሊዮን ዶላር በአየር ላይ ይበትናሉ ማለት ነው። ይህ የርካሽ ጦርነት ስልት የሀያላኑን ካዝና ራቆተው። በሳምንታት ውስጥ ብቻ በቢሊዮን የሚቆጠር ዶላር የፈሰሰባቸው የአየር መከላከያ ሚሳኤሎች ተሟጠጡ። ሻሂድ ኢላማውን ባይመታ እንኳን ጠላት እሱን ለመጣል የሚያወጣው በሚሊዮን የሚቆጠር ዶላር ራሱ ለኢራን ትልቅ ድል ሆነም። ጦርነትን ለማሸነፍ የግድ የጠላትን ከተማ ማውደም አያስፈልግም። የጠላትን የባንክ ካዝና ማድረቅ በቂ ነው የሚለው የዘመኑ ስትራቴጂ በተግባር ተረጋገጠም። ጎልያድ በግዙፍ ጦሩ ሲመካ፣ ዳዊት ግን በትንሽ ወንጭፍ ግንባሩን እንደሚለው ሁሉ የፋርስ ምድርም በሻሂድ ድሮኖቿም የዓለምን ሀያላን የቴክኖሎጂ ትዕቢት አኮሰሰችም። ታዲያ የዚህ ጦርነት አስገራሚው ምዕራፍ ያለው እዚህ ጋር ነው። ኢራን አጸፋውን የመለሰችው በቀጥታ ወደ ዋሽንግተንና ቴል አቪቭ ብቻ አልነበረም። በሬ ካራጁ ይውላል እንደሚባለው የሀያላኑ የቅርብ ወዳጅ የሆኑትና የኢኮኖሚ የጀርባ አጥንት የሆኑት የባህረ ሰላጤው ሀገራት ትልቁን ዋጋ ከፈሉም። በተለይም እንደተባበሩት አረብ ኤምሬቶች ያሉ ሀገራት ላለፉት ሳምንታት የሻሂድ ድሮኖች መፈንጫ የውድመት ኢላማ ሆኑ። ለምን ኤምሬት? ምክንያቱም የዓለም ፖለቲካ የጥቅም ትስስር ነው። ኢራን
ኢራን አሜሪካንና እስራኤልን በብቃት መጉዳት የምትችለው የኢኮኖሚ ማዕከሎቻቸውን በመምታት መሆኑን አውቃለች። እናም እነዚህ እንደ ሰማዕት ተልከው ኢላማቸው ላይ የሚፈነዱት ሻሂድ ድሮኖች የኤምሬትስን ግዙፍ የነዳጅ ማውጫዎች፣ የሚያንጸባርቁ ሰማይ ጠቀስ ህንጻዎችና ዘመናዊ የንግድ ማዕከላት ላይ ያለ ርኅራኄ አረሷቸው። ዱባይና አቡዳቢ የዓለም የንግድና የቱሪዝም ማዕከል ነን ብለው የሚመጻደቁት ከተሞች በሻሂድ የሞተር ድምፅ ተሸበሩ። የውጭ ኢንቨስተሮች ሸሹ። የአክሲዮን ገበያዎች ተንኮታኮቱ። ለወትሮ ከምቱ ዱባይ የተባለላቸው ሰላማዊ ከተሞች ረን ፍሮም ዱባይ የሚባልባቸው ሆነዋል። ይህ ለሳምንታት የቀጠለው ያልተቋረጠ የድሮን ዝናብ አያቶላ ኻሜኒ ከመገደላቸው በፊት የነደፉትና ቴህራን በተግባር የፈተነችው የኢኮኖሚ ማድሚያ ስልት ነበር። አሜሪካ ለወዳጆቿ አስተማማኝ አየር መከላከያ እዘረጋላችኋለሁ ብላ የገባችው ቃል እንደ ሸረሪት ድር በቀላሉ በሻሂድ ተበጠሰ። የኤምሬትስ ዘመናዊ መከላከያዎች የሻሂድ መንጋን መቋቋም አቅቷቸው የነዳጅ ማከማቻዎች በእሳት ሲጋዩ ዓለም በድንጋጤ ተመለከተ። ያች በማዕቀብ የተተበተበች የፋርስ ምድር በተዳከመ ኢኮኖሚ ውስጥ ሆና የዓለም የኢኮኖሚ ማዕከልን ማንቀጥቀጥ ቻለች። ወዳጄ፣ ይህ ያለፈው ጦርነት ተራ ግጭት አልነበረም። ይህ ጦርነት የዓለምን ወታደራዊ ሚዛን ባላንስ ኦፍ ፓወር ያናጋ፣ የቴክኖሎጂ ግስጋሴ ጦርነትን እንዴት ለሁሉም ተደራሽ እንዳደረገው ያሳየ ነው። ትላልቅና ግዙፍ የጦር መሳሪያዎች በርካሽና በብዛት በሚመረቱ ትናንሽ ቴክኖሎጂዎች የሚሸነፉበት ዘመን ላይ መድረሳችንን ሻሂድ 136 አበሰረን። መሪን መግደል የፖለቲካ ስርዓትን አያፈርስም፣ ይልቁንም ስርዓቱ አዲስ መልክ ይዞ ይበልጥ አደገኛ ሆኖ እንዲወጣ ያደርገዋል። የአያቶላ ኻሜኒ ሞት የፈጠረው ያልተጠበቀ ውጤት የመካከለኛው ምስራቅን የኃይል ሚዛን ለዘላለም ቀይሮታል። ሀያላን ሀገራት በገዛ ቴክኖሎጂያቸውና በገዛ ውድ ኢኮኖሚያቸው ሲታመሱ፣ ያች የፋርስ ምድር ግን በሻሂድ ሰማዕቶቿ አማካኝነት የዓለምን የፖለቲካ መዘውር ከጀርባ ሆና ማሽከርከር መቻሏን አስመሰከረች። አሁን ጥያቄው ይህ ነው። የዓለም የንግድ ማዕከል ነን የሚሉት ሀገራት $20,000 ድሮን ጉልበታቸው ከተበረከረከ የኛስ ቀጠናም በተለይ የባህር በር ፍለጋ ላይ ያለችውና ከቀይ ባህር ፖለቲካ ጋር እጣፋንቷ የተጋመደው ሀገራችን ከዚህ የርካሽ ጦርነት አዙሪት ምን ትምህርት ትወስዳለች? ሀያላኑስ ቢሆኑ በሚሊዮን ዶላር የገነቡትን ዘመናዊ ግድብ በዚህ በርካሽ በራሪ ተርብ ሲናድባቸውም ከዚህ በኋላ ምን አዲስ ስልት ይዘው ብቅ ይላሉ? ነገሩ የፈራ ይመለስ አይደለም። ነገሩ የዓለም ፖለቲካ የፈጠረው አዲስ ማዕበል ነው። ይህንን ጉዳይ በንቃት መከታተል፣ ከስሜት በጸዳ የስርዓት ትንታኔ መመርመር ይገባናል። ምክንያቱም ዛሬ በባህረ ሰላጤው የታየው የሻሂድ ዝናብ ነገ በቀይ ባህር ላይ ላይዘንብ የሚችልበት ምንም አይነት ዋስትና የለምና።